ደረጀ? እንዲህ ሲቅለሰልስ ምንም ያላደረገ አይመስልም። እባብ ምን ያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቅድልሽም። አሁንም ትወጂዋለሽ ማለት ነው? አያገባሽም። ስማ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ? እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን የምትባለው ልጅ ከየት ወልደህ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታለህ። ደረጀ፣ ነግሬ ነበር። እንደማታሸንፈኝ ነግሬክ ነበር። ለምን አልመታትም? ክፉ ነገር ተናገርኩት። ክፉ ነገር ብቻ ለምን ታወራታለህ? ልመታት ነው ልምታት ብለህ አይደል እንዴ ያስጠራኸኝ? ዝም ብሎ የሰው ልጅ ይመታል እንዴ? መጀመሪያ ክፉ ነገር ነው የሚነገር እንድትጠላው። መቼም እንዲህ ላንቺን ማልሆነው ነገር ሲወል ገባው። ደግሞ ዛም እንዲህ እንጨቃጨቃለን። ኧረ እባክህ መቼም ሲወል ነው የምትገቢው እያልከኝ እና በዚህ ስራሽ ገነት ልትገቢ ነው? ትሰማኛለህ? ምንም ስላላደረካት ማታ አታገኘኝም። እሺ? አይ እንደውም እንደ ዛሬው አግኝቼሽ አላውቅም። በደንብ ነው ያገኘሁሽ። አይ መድኃኒዓለም ከእኔ ጋር አይደል? ምን ይሳናል? የአባቷን መነካትና መናቅ ተመልክታ በዝምታ ማለፍ የማትችለው አቢጌል አክስቷ መናገር የከበደው ደረጀ ላይ ስታደርስ የነበረውን ዛቻና ማስፈራሪያ ተመልክታ በንዴት በኃይል አሽቀንጥራ አልጋው ላይ ጥላታለች። ከረጅም ጊዜያቶች በኋላ ዓላማዋ ተሳክቶ ማርታና ደረጀ መለያየታቸውን ሰምታ ወደ ቤት የተመለሰችው መድኃኒት እህቷ ማርታንና ውሃን ከሀገር ለማስወጣት ሙከራዎችን ማድረግ ጀምራለች። በሐሳቧ የተስማማችው ማርታም ደረጀን ጥላ ወደ አሜሪካ ለመሄድ ዝግጅቷን ጀምራለች። ለአባታቸው ይቅርታ እንደማታደርግለትና አንዴ ከሄደች እንደማትመለስ ያሰበችው አቢጌልም ወደ ናታን ክፍል ገብታ ማውራት ይጀምራሉ። ትቀጥልና አይናችን እያየ መለያየት አለባቸው ናታን፣ የሆነ ነገር ማድረግ መቻል አለብን ብላ ስትለው እሱም ዝም አንልም ሜቢ በቃ ሽማግሌዎችን ይዘን ሄደን እናስጠይቃታለን። ሰላምም ትመጣና ስለ ነገሩ ታስረዳታለች። የዛኔ ይታረቃሉ ብሎ ሲላት አቢጌልም አልታረቀውም ብላለች እኮ እማዬ። ያም ብቻ ሳይሆን ስለ ንብረት ክፍፍልና ከሀገር ስለመውጣት ነው እያሰበች ያለችው ብላ ነገሩ ከበድ እንደሚል ለናታን ለማስረዳው ስትሞክር እሱም ይቀጥልና አባዬን ብትቀየመውም ትወደዋለች። እማዬ ቤተሰብን ያክል ነገር መበታተን አትፈልግም። እሷ ሁሉንም ነገር ታውቃለች። ስለዚህ በቃ ሽማግሌዎችን ይዘን ሄደን እናስጠይቃታለን ብሎ ያስማማትና ከክፍሉ ትወጣለች። በዛን ሰዓት ላይ ዳጣ መኝታ ክፍሏ ውስጥ ሆና ቃዴስ ስላደረገው ነገር እያስታወሰች ለብቻዋ እየተብሰለሰለች ነበር። አስበልተኸኝማ ዝም አለኝ ቃዴስ እሰራልሃለሁ ትልና ስልኳን አውጥታ ትደውልለታለች። ስልኩ እንደተነሳ ሄሎ ቃዴስ እንዴት ነህ ብላ ስትጠይቀው እሱም ዳጣ እንዴት ነሽ? በጣም ይቅርታ እንደዛ ማድረግ አልነበረብኝም፣ ግን በቃ ከአቢጌል ጋር ምንም አይነት ነገር ስለማንደባበቅ ነው ብሎ ሲላት እሷም አረ ቆይ ታዲያ ለምን ታወራኛለህ? ካልተመቸው እኮ ለኔ መናገር ትችል ነበር። አንተ ግን እኔን እሺ ብለህ ለእህቴ ትናገራለህ። አስበላኸኝ ብላ ስትለው እሱም እህቷ ነሽ እንዴ? ያንን አላውቅም ነበር ብሎ ሲጠይቃት ዳጣም እህቷ ብሆን ባልሆን ምን ይጠቅምሃል አንተ? ደግሞ እህታሞች ለመባል የግዴታ ከአንድ እናት እኮ መወለድ የለብንም ብላ ስትለው ብልጡ ቃዴስም ይሁን ችግር የለውም፣ ግን ደግሞ እህትሽም ሆነች ጓደኛሽ የሷ ፍቅረኛ የሷ ብቻ ነው። ቆይ ግን አንቺ ከመቼ ጀምሮ ነው እንደዛ አይነት ስሜት የተሰማሽ ብሎ ሲጠይቃት ዳጣም ካየሁ ቀን ጀምሮ ነው። በቃ እኔ ካንተ ጋር ጊዜ ማሳለፍና አብሬ መዋል ፈልግ ነበር ብላ ስትለው በድጋሚ ወጥመድ ውስጥ ልትከተው እንደሆነ የገባው ቃዴስም ይሄውልሽ ዳጣ በጣም ይቅርታ፣ እኔ የአቢጌል ብቻ ነኝ። ይህንን ስህተትሽን በድጋሚ ለሷ አልነግራትም፣ ግን ከዚህ በኋላ እንዳትደውይልኝ። ሰዎችን መፈታተን ኃጢአት ነው። ቆንጆ ልጅ ነሽ። በዚህ ሰዓት እኔ ሆኜ አለፍኩሽ እንጂ ሌላ ሰው ቢሆን ኖሮ ዝም አይልሽም ነበር። ስለዚህ ዳጣ ካላስከፋውሽ ከዚህ በኋላ ባትደውይልኝ ደስ ይለኛል ብሎ ሲላት እሷን በረዴት በቃ ቃዴስ ችግር የለውም፣ ግን አንድ ነገር ልንገርህ፣ እኔ ባንተ መቼም ቢሆን ተስፋ አልቆርጥም ትለውና ስልኩ ይዘጋል። በነጋታውም ጠዋት አቢጌል ወደ እናቷ መኝታ ቤት ትገባና በቀጥታ እማዬ ለአባዬ ይቅርታ አድርጊለት ብላ ስትላት ማርታም ግራ ተጋብታ ቆይ በጉልበት ነው እንዴ? እስኪ ቆይ አንድ ጥያቄ ልጠይቅሽ፣
ፍቅረኛሽ ቃዴስን ልታገቢው ነው አይደለ? እሱ ከጋብቻችሁ በኋላ ከሌላ ሰው ወልዶ ብታገኘው ምን የምታደርጊ ይመስልሻል? ብላ ስጠይቃት ኤቢም እፈተዋለሁ ብላ ትመልስላታለች። ማርታም ትቀጥልና አንቺ መፍታት ብቻ አይደለም የምታደርጊው፣ በእርግጠኝነት ትገድዩዋለሽ። አየሽ እኔ እናትሽ ላይም የተፈጠረው ይሄ ነው። በቃ ማንኛውም ሰው ላይ ከመፍረድሽ በፊት በዛ ሰው ጫማ ላይ ቆመሽ ጥቂት አስቢ። ይመስለኛል አንቺ ውጤቱን ብቻ ነው የምትፈልጊው። እኔ ደግሞ ደረጀን ጠልቼዋለሁ። ከጠላሁት ሰው ጋር ደግሞ አብሬ መኖር አልፈልግም። እንደውም ከሀገር ለመውጣት ወስኛለሁ። ወደ አክስትሽ ጋር እሄዳለሁ። እሷም ከሀገር አልወጣችም። ተያይዘን እሷ ወደ ምትኖርበት ሀገር እንሄዳለን ብላ ስትላት አቢጌልን በንዴት እማዬ አክስቴ ትመክርሻለች፣ መጥፎ ነገር ትነግርሻለች። እሷ ከአባዬ ጋር እንድትለያይ ነው የምትፈልገው ብላ ስትላት ማርታም ድሮንም ቢሆን እኮ እሷን አልሰማ ብዬ ነው እንደዚህ ጉድ ይሆንኩት ብላ ስትመልስላት አቢጌልን በንዴት ክፍሉን ለቃ ትወጣለች። በዛን ሰዓት ላይ በራቸው አካባቢ ስትጫወት የነበረችው ውሃ አክስቷን ከሩቅ ትመለከትና በፍጥነት ወደ እሷ ጋር ሄዳ አክስቴ ብታይ እኮ አባዬ ማውራት አይችልም፣ ድምጹን ታሟል፣ ብታናግሪው ራሱ ሰላም አይልሽም፣ ነይ ላሳይሽ ብላ እየጎተተች ይዛት ደረጀ ወዳለበት ክፍል ትሄዳለች። መድኃኒትም እዛ እንደገባች ደረጀ ነግሬህ ነበር፣ ያንን የምታክል ሰውዬ እንደዚህ አንሰህ መታየቱ ለራሱ በጣም ከባድ ነው። የሚገርመው ነገር አውቅ ነበር፣ እህቴን እንደዋሻሃት እንደ ካድካት እርግጠኛ ነበርኩ። አሁን የመጣሁት እህቴን ወደ አሜሪካ ይዣት ልሄድ ነው። ስለዚህ አንተም ያላደገውም ልጅህን ይዘህ እናትየውንም ጨምረህ አብረህ መኖር ትችላለህ ብላ እያለችው ባለበት አቢጌል ትመጣና አክስቴ አባዬን ምን እያልሽው ነው ያለሽው ብላ ስጠይቃት እሷም እህቴን ይዣት ወደ አሜሪካ ሊሄድ እንደሆነ እየነገርኩት ነው፣ በጣም ተጎድታለች፣ እረፍት ያስፈልጋታል ብላ ስትላት አቢጌልን በንዴት ከዚህ ቤት ውጪ እናቴን ማግኘት አትችይም፣ ይገባሻል? አትሄድም እያልኩሽ ነው። ቆይ ማን ነው አንቺን አዛዥ አድርጎ የሾመሽ ይዣት ካልሄድኩ የምትይው? አሁን በፍጥነት ከዚህ ቤት ውጪልኝ ብላ ጥላት ስትሄድ መድኃኒትም ወደ ማርታ ክፍል ትሄዳለች። እንደተገናኙም ሰላምታ ተለዋውጠው ማርታም ትቀጥልና መድዬ ይቅር በይኝ፣ አንቺን አልሰማ ብዬ ይኸው ጉድ ሆንኩልሽ ብላ ስትላት መድኃኒትም እኔ እኮ ነግሬሽ ነበር ወንዶች እኮ እርጉሞች ናቸው ብላ ስትላት ማርታም ትቀጥልና በጣም ደክሞኛል እውነት መዲ ተጎድቻለሁ፣ ውስጤን ማሳየት አልችልም እንጂ በጣም ነው የነደድኩት ስትላት መድኃኒትም አይዞሽ በቃ እሱን አሜሪካ ስትሄጂ ሁሉንም ነገር ትረሻለሽ፣ በዛ ላይ ደግሞ እዛ በጣም ብዙ መዝናኛ አለ፣ ሀገሩንም አስጎበኝሻለሁ። ይልቅ አሁን ለውሃም ፓስፖርት አውጪላትና እሷንም ይዘናት እንሄዳለን። እናም ቤት ንብረቱን ደግሞ በቃ ሽጪው ብላ ስትመከራት ማርታም አይ እሱ እንኳን ትንሽ ጊዜ ይቆይ ብላ ትመልስላታለች። መድኃኒትን በረዴት መቼም ከዚህ ሁሉ በኋላ አብሬው ኖራለሁ አትይኝም አይደለ ብላ ስጠይቃት ማርታም ታዩና እሱን አሁን ከመንገድ ነው የመጣሽው፣ ሻወሩ ሰጂና እረፍት አድርጊ፣ ይሄን ሌላ ጊዜ እናወራበታለን ብላ ካለቻትም በኋላ ነው ተነስታ ወደ ደረጀ ክፍል ሄዳ መዛት የጀመረችው። ትሰማኛለህ? ከዚህ በኋላ እህቴን አታገኛትም፣ በዛ ላይ ደግሞ ታማሚ ባል እንዲኖራት በፍጹም አልፈልግም። እንደገና ልጨምርልህ ማናት ያቺ ዳጣ ምናምን የምትባለዋ ልጅ ከየት ወልደ እንዳመጣት ፈልጌ ደርስበታለሁ። ከዛም አለኝ ያልከውን ንብረት በሙሉ ከማርታ ጋር ትካፈላለህ ብላ እያስፈራራችሁ ባለችበትም ነው አቢጌል ደርሳ በንዴት አልጋው ላይ ደፍትራ ልትደበድባት የተነሳችው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።